እሺ ሰላም፣ እንዴት አላችሁ ወንድሞች? እንዴት ነህ? ሰላም ነው ማሩ? እግዚአብሔር ይመስገን። እኔ አዎ። አይሁዳዊ ነኝ አዎ። እና በእስልምና እምነት ምንም ተቃውሞ የለኝም። ምክንያቱም ከሚያለያየን ይልቅ የሚያመሳስለን ነገር አለ ብዬ ነው የማምነው በእስልምናና በአይሁድነት። እሺ፣ ጥያቄን ጠይቅ። ቀለል ያለ ጥያቄ፣ ደስ የሚል ጥያቄን ጠይቅ። ይህ ማፋጠጥ ምናምን ሳይሆን ቆንጆ ጥያቄ ጠይቅ። ሙስሊሞች ኦኬ እሺ። የምናመልከው የአብርሃምን አምላክ ነው አይደል? የምናመልከው አይሁዶችን ተመልከቷቸው፣ አንድ አይነት አቋም ነው ያላቸው። እኛ የምናመልከው ምንድን ነው? የአብርሃምን አምላክ ነው የምናመልከው ወይስ ባዕድ አምላክ ነው የምናመልከው? ምናልባት የስም መለየት ሊሆን ይችላል እንጂ የማይታይ የማይዳሰስ አምላክ ስሙን የተለያየ አድርገህ ብትጠራውም ተመሳሳይ ነው ይዘቱ ያለው የእምነቱ አካሄድ ማለት ነው። በፓሊዮ ብራይስጥ ውስጥ አላህ የሚለው ኤሎሃ የሚለውን አላህ እያላቸው አይደል ስትጠቀሙ የነበሩት ጥንት የነበሩ ነቢያቶች ላይ ከማሰሬት በፊት በነበረው ብራይስጥ አላህ የሚል በዕብራይስጥ እኔ እንጃ ብዙ ምንታቸው አላውቅም። በማሶሬት አይደለም ያልኩ እኮ በማሶሬት ሳይሆን በእንትን ውስጥ በፓሊዮ ብራይስጥ ውስጥ የምትጠቀሙበት የነበረው አላህ የሚለውን ነበር የምትጠቀሙ። የእናንተ ስኮላሮች እንደዛ ይናገር ከመጽው ሊረዳ ይችላል እሱን አንዳንድ ነገሮች ማለት ነው። ሊሆን ይችላል። እኔ እውቅና የለኝም ብዙ ላይ። እሺ ጥሩ። እኛ የምናመልከው አሁን እኛ እናንተ ጋር መተን ምኩራብ ውስጥ መተን እንስገድ ብንል እንችላለን አይደል? መብት አለን። አዎ ይሁዲም ከእስላሞች መስጊድ ገብቶ ቢጸልይ ችግር የለውም ነው ተብሎ የሚታመነው። ክርስቲያኖች እናንተ ጋር መግባት አይችሉም ማለት የእነሱንን እምነት ይዘው ነው። ክርስቲያኖች መጥተው እናንተ ጋር እንጸልይ ቢሉ ቤተ መቅደሱ ይረክሳል አይደል? የእናንተ ምኩራቡ ይረክሳል። የሚያመጡት ነገር ምናልባት የሚይዙት ነገር ሊያረክሰው ይችላል። የምስል አምልኮ እነዚያ ነገሮች አንተ ቤተክርስቲያን ሄዳችሁ መጸለይ ትችላላችሁ ሰዓት ቢደርስባችሁ እናንተ? ኧረ በፍጹም አንችልም። ይህንን ነው የማውቀው። ከእንደገና ሽማ የሚለውን ትደግሙታላችሁ አይደል? ሽማ የሚለው እግዚአብሔር አንድነቱን ሁሌ በቀን 3 ጊዜ እንለዋለን። በቃ ተመልከቱ ያጀማ የእናንተ አምላክና የእኛ አምላክ ይለያያል ይላሉ ክርስቲያኖች። ለምንድን ነው ስንላቸው እናንተ አንድ አምላክ አንድ ማንነት ነው ብላችሁ ታምናላችሁ፣ እኛ ግን አንድም ሶስትም ነው ብለን ስለምናምን ከእናንተ አምላክ ጋር አይመሳሰልም ይላሉ። ኦኬ ጥሩ። ከአይሁዳውያን ጋር ስላቸው ከአይሁዳውያንማ አንድ ነው ይላሉ። አይሁዳውያኖች አንድም ሶስትም ነው ብለው አያምኑ። አንድ አምላክ ብለው ነው የሚያምኑት። የሚቀራቸው አንድ ነገር ብቻ ነው፣ መሳያን መቀበልና ከዛ በኋላ የማሺያህ የሚባለውን መቀበልና ረሱል ሰለላሁ ዐለይሂ ወሰለም ነብይነት መቀበል ብቻ ነው የሚቀራቸው ማለት ነው። እና ይሄ ነው በጣም እንትን የሚለው ነገር። ፖይንታችን የነበረው ኦሪት ዘፍጥረት 1:26 ላይ ያለው ነበረ። 1:26 ላይ የምትለው ነገር አለ እንፍጠር ሲል እንፍጠር ሲል የሚለው የመላእክታኖችን ባህሪ በሰው ላይ ማስቀመጥ ፈልጎ እንደነበር ነው የሚናገሩት ሊቃውንቶች። ነአሴ የሚባለው ቃል በዩሜር ኤሎሂም ነአሴ አዳም የሚለው ቃል ለስላሴ ይሆናል? አሁን በፍጹም። እናመሰግናለን። የሆነ የምትለን ነገር ካለ ጨምር አድርግልን። አሁን ለምሳሌ ከእናንተ ላይ ትንሽ ጥያቄ እንትን የምጠይቀው ነገር ቢኖር አንድ አይሁዳዊ እናንተ በምትሉት መንገድ እየሄደ ነው፣ አንድ አምላክን ያመልካል፣ የማይታይ የማይደስ አምላክ፣ ምስል የለም፣ ቅርጻ ቅርጽ ነገር እንትን አይልም እና በእናንተ እይታውን አይሁዳዊ ልክ አይደለም ብላችሁ የምታስቡት ወይስ የእናንተን ሀሳብ ማወቅ ፈልጌ ነው ስለ አይሁዳውያን? አይሁዳኖች ተዊደል ሩብያ፣ ተዊደል ሁልያና ተዊደል አስማው ሲፋት የሚባል ትምህርት አለን። በእኛ ትምህርት በጌትነቱ ላይ ምንም ነገር ተጋሪ አናጋራም፣ በአምልኮ ምንም ነገር አናጋራም። አይሁዶች በአምልኮ ላይ ችግር የለባቸውም። አንድ አምላክን ነው የሚያመልኩት። ጥንት የነበረውን የሙሴን፣ የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ ነው የሚያመልኩት። እኛ እንደዛ ብለን ነው የምናምነው። ነገር ግን ጌትነቱ ላይ ታሻርካላችሁ እናንተ። ጌትነቱ ምንድን ነው? አንድ ነገር ሐላል ማለት የሚችለው ሐራም ማለት የሚችለው ምንድን ነው? በአማርኛ የተከለከለ ይሄ ነገር የተከለከለ ነው፣ ይሄ የተፈቀደ ነገር ይሄ እንትን ነው ብሎ ማለት የሚችለው አንድ አምላክ አላህ ብቻ ነው ብለን ነው እኛ የምናምነው። በተረፈ ሰው መጥቶ አሁን ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው ምናምን ብሎ ቢለን ትክክል አይደለም ብለን ነው የምናምነው። እሱ ላይ ተዊደል ሩብያ የሚባል ትምህርት አለ። እሱ ላይ ነው እናንተም ቁርአን እየከሰሳችሁ ያለው። በሱረቱል ተውባ ምዕራፍ 9 ቁጥር 31 ላይ ሊቃውንቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል ይላል። አርባብ ማለት ጌቶች ማለት ነው። የረብ ብዙ ቁጥር ነው። ረብ ማለት ጌታ ማለት ነው። ስለዚህ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር ሙባ ነው፣ ይሄ ነገር ሙስተሃብ ነው ማለት የሚችለው አንድ አምላክ ብቻ ነው፣ በዲቫይን ሬቪሌሽን ወይም ደግሞ ወህይ በሚባለው ወይም በግልጥ ተመለኮት። እናንተ አብዛኛውን እንትኖቻችሁ ሰው ሰራሽ የሆኑ ህጎቿን በመጨመራችሁ ከዛ አንጻር ጥያቄ ምልክት ውስጥ ናችሁ ማለት ነው። እዛ ጋር ነው። በተረፈ ሌላ ነገራችሁ
በክህደት ላይ የተሞላ ነገር ነው። ሁለት በክህደት የተሞላ ነው ብለን የምናምነው ኢየሱስን መሲህ ነው ብላችሁ አትቀበሉም አይደለ? ስለዚህ ኢየሱስን መሲህ ነው ባለመቀበላችሁ በክህደታችሁ አላህ ይጠይቃችኋል ወደፊት። እና ረሱል ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ነብይ መሆናቸውን ትቀበላላችሁ አትቀበሉም አይደል? እነማን? ነብዩ መሐመድ ነው። መሐመድን ነብይ ነው መልእክተኛ ነው ብላችሁ ትቀበላላችሁ? አልቀበልም። በቃ ይሄ ነው ልዩነታችን ራሱ ማለት ነው። ይሄ ነው ልዩነታችሁ። ከፈለጋችሁ ለብቻው አረስት ይዘን እንልናወራበት። ይቅርታ እንጂ ዋሂድዬ ከእንትኑ ለምሳሌ አሁን ከህግ ሰው የሰጣችሁን ህግ ነው ምናምን የሚለው ሞሳ ብላችሁ የምጠሩት ወይም ደግሞ ሙሴኛ የምንጠራው በእሱ ህግ መሰረት ነው የተቀመጡ ነገሮች የሚፈጽምና እንዳይሆን ትክክለኛ መንገድ የሚከተል የተጨመሩ ነገሮች አሉ ብለን እናምናለን። ሙሳ ሳይል ነቢያቶቹ ሳይሉ የተጨመሩ ነገሮች አሉ። የፓራዶሲስ የሚባል ነገር አለ። ትራዲሽን ወግ የሚባል ነገር አለ። ማሶሬት የሚባለው ራሱ እኮ ትውፊት ነው አይደል? ትውፊታውያን ነው የሚባሉት። ትውፊታውያን ያመጧቸው ህጎች አሉ። በመጽሐፉ ላይ የበረዟቸው ነገሮች አሉ። እሱ ነገሮች ሌላ ቀን ለብቻው አረስት አድርገን ማውራት እንችላለን። እስከ መጨረሻው እስከ ጥግ ድረስ ማየት እንችላለን። ስለ ፔንታተች ወይም ስለ በረሺት ስለሚባሉ ነገሮች ስለ አሉት ስለ ታርገም ስለ ሚድራሽ ስለ ምንድን ነው ስለ ታልሙድ የሚባሉ የሁለቱም ታልሙዶች ስለ እነሱም ስለ ሚሽናም የተለያየ ነገር ራሱ ምንድነው ችግሩ የለያየን ነገር ምንድነው የሚለው በእውነት ሰፋ ያለ ነገር ስለሚፈልግ ሰፋ ባለ መልኩ እናየዋለን ማለት ነው። ግን እንዲሁ ዝም ብለህ ለራም ማስታገሻ ያክል ልዩነታችን ምንድነው ላልከው፣ አንደኛ ያው ተውሂድ ሩብያ የሚባለው ክፍል ላይ ችግር አለባችሁ። ሌላው ኢሳ ኢብኑ መርየም አለይሂ ሰላምን መሲህ ነው ብላችሁ አታምኑ። የመርየም ልጅን ኢየሱስ መሲህ ነው ብላችሁ አልተቀበላችሁትም። እሱ ነው ነብይነቱና መልእክተኛነቱን አትቀበሉም። አጨርባሪ ነው፣ ዲቃላ ነው፣ ሐሰተኛ መሲህ ነው ብላችሁ ነው የምታምኑት። ሌላ ሶስተኛውና የመጨረሻው ረሱል ሰለላሁ ዐለይሂ ወሰለም ኻተመ ነብይ የነቢያት መደምደሚያ ናቸው ብላችሁ መልእክተኛነታቸውና ነብይነታቸውን አትቀበሉም። ይሄ ነው ልዩነታችሁ። ልዩነቱ ብቻ እንድታውቀው ነው የፈለኩት። ግን አንተ መዋየት መነጋገር የእናንተ አሁን የሙሳን ህግ ትፈጽሙታላችሁ ከቁርአን በተጨማሪ ማመካዘዙ በተጨማሪ አትስረቅ አታመንዝር ምናምን የሚለውን ነው ዋናው ፋንዳሜንታል የሚባለው ነው። ሌሎች እንትኖችም አሉ ህግጋቶች አሉ። ለምሳሌ በዓላቶች ምናምን አይ ሁለት በዓል ናቸው ያለን። አላህ የፈቀደልን ሁለት በዓል ብቻ ነው የፈቀደልን። ስለዚህ ብሉይ ኪዳን አትቀበሉትም ማለት ነው። ለሙሉ አንቀበለው እንችላለን፣ ከአይሁዶች ሙሉ ለሙሉ አንቀበለው እንችላለን። ግን ብሉይ ኪዳን ላይ የነበሩ ነቢያቶችን የላካ አምላክ በቁርአን ላይ ምን እንደነገረን ስታቅ ያኔ ትገነዘባለህ ማለት ነው። የመካድ ምናምን ነገር ሳይሆን የአንዳንድ የተስተካከሉ ህጎች አሉ በእኛ በእንትን ማለት ፋንዳሜንታል ሲሆን ሶሻል ሎው የሚባሉት ማህበራዊ ህጎች የሚባሉት ነገሮች ተስተካክለዋል። ራሱ አንዳንድ ነገሮችን እንደዛ ሱረቱ በአራፍ ምዕራፍ 7 ቁጥር 157 እና 58 ላይ እንዝላሎቻቸውን በእነሱ ላይ ከባባድ የሆኑ ህግጋትን እናነሳላቸዋለን ብሎ አምላካችን አለ እንደሚያነሳልን ተናግሯል። እዛ ላይ በተውራት ተነግሮ የነበሩ ግን 613 ህጎች አሉ አይደለ? የምታውቃቸው ከሆነ ሚሽና ላይ 613 ህጎች አሉ። ከእነሱ ውስጥ መሰረታዊ ለኛ ያስፈልገናል የሚለውን ነገር ነግሮን የማያስፈልጉትን ደግሞ አያስፈልጉም ብሎ ነግሮናል ማለት ነው። ከዛ አንጻር ነው ኢንሻአላህ። ሌላ ቶፒክ ነው እንዳይሰፋብን እንዳይለጠጥብን ፈርተናል። ባትሪም ሊዘጋብኝ ነው። 5% ውጭ ነኝ ያለሁት፣ ብርድ ላይ ነኝ ያለሁት። ቅድም ቤት ነበርኩኝና ከተመቸኝ ተመልሼ እመጣለሁ። ከባትሪ እስከሚዘጋ ድረስ ግን እናውራ ኢንሻአላህ። ስለ መሲህ የሚለው ስለ ኢየሱስ ጉዳይስ እናንተ እንዴት ነው እንትምቱት? መሲህ ብላችሁም ትቀበሉት ወይስ? ኢየሱስ መሲህ ነው ብለን እናምናለን እንቀበላለን ራሱ ማለት ነው። ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን ኢየሱስ ስሙን አማኑኤል ብላ ትጠራዋለች ይላል። ያ ለእናንተ ምልክት ነበረ። ጌታ ራሱ ምልክትን ይሰጣቸዋል ይላል። መሲሁ ምልክቱ ምንድነው? ድንግል በድንግልና መጽነሷ ነው። አሁን አልማና ቤቱላህ የሚባል የእናንተ የራሳቸው ክርክር አላችሁ። ግን ለእኛ ለሙስሊሞች የምናምነው እንደዛ ነው። ራሱ ምልክት ነው ተብሎ የተቀመጠው ማለት ነው። ሱረቱ ዙሩፍ ምዕራፍ 42 ላይም እንደዛው ነው፣ ተመሳሳይ ነው የሚናገረው። ምዕራፍ 43 ላይ ስትመለከተው ቁጥር 59 ላይ ስትመለከተው እርሱ በእርሱ ላይ የለገስንለትና ለእስራኤል ልጆች ምልክት ያደረግነው የሆነ ባሪያ እንጂ ሌላ አይደለምና ይላል። ስለዚህ ኢየሱስ በድንግልና ተጸንሶ እንዲወለድ ያደረገበት መሲሁ መምጣቱን በትክክል እንድታውቁ ተብሎ የተደረገ ነገር ነበረ። ሱረቱ ዙሩፍ ምዕራፍ 43 ቁጥር 59 ላይ ታገኘዋለህ በእኛ በቁርአናችን። በእናንተም ደግሞ ጌታ ራሱ ምልክትን ይሰጣችኋል ይላል። ምልክቱ ምንድነው? ያ መሲሁ በድንግልና ሴት ሲጸነስና ሲወለድ
የመሲሁ መምጣት በቂ ማሳያ ነው ራሱ ማለት ነው። ያ እናንተ ደግሞ ያው አታምኑበትም። ሳንድራ ማን ነው ስሙ ንገረኝ፣ ከመጽዮን ማርያምን ያቀበጣት ብላችሁ የምታምኑት? ፓንዶራ 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 የሚባለው ነው ታልሙድ ላይ ያለው። ፓንዶራ መጣና ዮሴፍ ሳያቅ መጥቶ አማገጣት ብላችሁ ታምናላችሁ ማለት ነው። እሱን ደግሞ ቁርአን ላይ አምላካችን አላህ በሱረቱል ኒሳ ምዕራፍ 4 ቁጥር 156 ላይ በመርየም ላይ ከባድ ቅጥፈትን በመቅጠፋቸው ረገምናቸው ይላል። ያ ማለት እርግማን ነው ራሱ። መርየም ንጽህናዋ እንደሆነች አላህ ለዓለማት እንደመረጣት እናንተ ከምትሏት ነገር ሁሉ እንደዚህ ቀበጥም ዘልዛላም የምትማገጥም ሴት እንዳልነበረች አላህ በቁርአን ውስጥ ነግሮናል ማለት ነው። ኢሳ ኢብኑ መርየም የሷ ልጅ ደግሞ የነበረው ነብይና መልእክተኛ ነው እንጂ ከዛ ያለፈ ነገር እንደሌለው ለ3 ዓመት ያክል መልእክቱን የሚሰራቸውን ስራዎች ታምራትን ምናምን አድርጎ አላህ ወደ ሰማይ እንደወሰደ ነው ምናምነው። አልተሰቀለም፣ አልተገደለም።